በዩኒቨርሲቲ ውስጥ ከሆናችሁ ግዴታ እንደዚህ ማሰብ አለባችሁ። አሁን እንደምነግራችሁ የማታስቡ ከሆነና እነዚህ ነገሮች የማታውቁ ከሆነ እመኑን ከዩኒቨርሲቲ ከወጣችሁ በኋላ በዩኒቨርሲቲ ላይፋችሁ ትጸጸቱበታላችሁ። ሰላም እንዴት አላችሁ? መሳይ ነኝ ከኖርዲስ ቻናል መጣችሁ። ዛሬም በሌላ ቪዲዮ መጥቻለሁኝ። ዛሬ ደግሞ ዩኒቨርሲቲ ተማሪዎች ነን የተገናኘ ነው እና በዩኒቨርሲቲ ውስጥ እያለን የምርም ስለ ዩኒቨርሲቲ ተማሪ ስለ ዩኒቨርሲቲ በራሱ እና ስለ ተለያዩ ነገሮች ምን አይነት አስተሳሰብ ሊኖረን ይችላል፣ የዩኒቨርሲቲ ትክክለኛ ዩኒቨርሲቲ ማይንድ ሴት የትኛው ነው የሚለውን ነገር ደግሞ እኔ እንደገባኝ መጠን እና እንደተጠቀምኩበት ከብዙ ሰዎች ምክር እንደተቀበልኩት እና የምርም ነው ብዬ እንደማስበው እንድናስብ እና ዩኒቨርሲቲ ላይፋችን ደግሞ የምንጸጸትበት ሳይሆን በጣም የምንደሰትበት ብዙ ነገሮችን ተምሬበታለሁ፣ በጣም ጥሩ ጊዜ ነበረኝ ብለን ከወጣንም በኋላ ደስ እያለን እንድንናገር ያደርጉናል ብዬ የማስባቸውን እነዚህን አስተሳሰቦች እነዚህን ማይንድ ሴቶች ይዤላችሁ መጥቻለሁ። ጠቃሚ ስለሚሆናችሁ እስከ ቪዲዮ መጨረሻ መቆየት እንዳትረሱ። የመጀመሪያው በዩኒቨርሲቲ ውስጥ ካላችሁ ልታውቁት የሚገባው ነገር ምንድነው? ሁሉም ሰው ለራሱ ነው ያለው። እዚህ ግቢ ውስጥ ዩኒቨርሲቲ ውስጥ እስከተገኛችሁ ድረስ ሁሉም ሰው ለራሱ ነው ያለው። ይሄን ነገር መቼም ቢሆን እንዳትረሱ። በኤግዛም ጊዜ እንዳትረሱ፣ በምታጠኑ ሰዓት እንዳትረሱ፣ በማንኛውም ሰዓት እንዳትረሱ። ሁሉም ሰው ምንም ነገር ሲያደርግ ለራሱ ነው የሚያደርገው። የተገኘው ለራሱ ብሎ ነው የተገኘው። ምክንያቱም ብዙ አይነት ስቶሪዎችን ሰማለሁና ሰው እንደዚህ ነው ብያልኩባቸው ብዙ ጊዜያቶች አሉ። እሱንም አንዴ አይደለም የተማርኩት። አንዴ አልማር ብዬ ሌላ ነገር ሲደጋገብኝ ኦኬ ለካ እንደዚህ ነው ብዬ ያልኩበት ታይም ነውና ሁሉም ሰው ለራሱ ብሎ ነው ምንም ነገር ሲያደርግ ለራሱ ብሎ ነው የሚያደርገውና በቃ ምንም ብቻ እወቁት፣ በውሳኔያችሁ መሃል እወቁት፣ አስታውሱት። ይሄን ነገር በማንኛውም ጊዜ አስታውሱት። እሺ ሁሉም ሰው ለራሱ ነው ያለው። እዚህ ግቢ ውስጥ የሆነ ስቶሪ ልንገራችሁ ዝም ብዬ በደፈናው ከማልፍ፣ ምክንያቱም ዲቴይል ነገር ይሄን ያክል ገብቼ የማወራበት ሀሳብ ስላልሆነ ነው። ጀስት ግን የሆነ ስቶሪ ልንገራችሁና አንዲት ልጅ ናት፣ እዚህ ግቢ ናት። እኔ አይደለም ቀርባት ጓደኛዬ ናት የምትቀርባትና ያቺ ልጅ ምን ሆነች? በኤግዛም ሰዓት ነው፣ የኛ ባች አይደለችም፣ በኤግዛም ሰዓት ነው እና ትሰራለች። ከዛ ስትሰራ የሆነ ልጅ ነበረ ከኋላ ምናምን ነገር እና እንዴት ነው ከዛ ወደ ኤግዛም ከመግባታቸው በፊት ብዙ አላነበብኩም እንዲህ አይነት ችግሮች ነበሩብኝ ምናምን ብሎ ሼር እንድታደርገው ጠይቋት ነበር እና በመሃል በኤግዛም መሃል ስታየው ኖርማል በጣም ተጨናንቋ ምናምን ነገር እና ልትሰጣ አሰበች። ከዛ ወረቀት ልትቀይርለት ስትል የእሷን ወረቀት ተቀበለ። ስሟን አልጻፈችበትም ነበር። ከዛ ወረቀቷን ከወሰደ በኋላ የእሱን ወረቀት ተቀብላ የእሱ ወረቀት ላይ ልትሰራ ስትል የእሷ ወረቀት ስሟን ጽፋበታለች እና የእሷ ወረቀት ላይ ስሟን ሰርዞ የራሱን ስም ጽፎ ለአስተማሪ ሰጠ ማለት ነው። እና በሆነ ነገር ብቻ እንዴት እንደሆነ አላውቅም ተያዙ ሁለቱም። ከዛ ሲያዙ እሷ ለሱ ብላ ባደረገችው እና እሱ መጀመሪያ ስለጠይቃት ለሱ ብላ ባደረገችው ያን ትምህርት አዳደረገች፣ ያን ኮርስ አዳደረገች ማለት ነው። እና ዲስ ማች ከዚህም በላይ የሆኑ ሰዎች አሉና በግቢ ውስጥ ሁሉም ለራሱ ነው ብዬ ስላችሁ ከዚህ ተነስቼ ነው። በሚገባው ልክ ደግሞ ተረዱኝ። አንዳንድ ነገሮችን ለጥጠናቸው ኔጌቲቭ ማለት ለጥጠናቸው መባል ያልፈለገውን ነገር ያልተፈለገውን ነገር እንሰማለን። ግን እኔ ለራሱ ነው ብዬ ስላችሁ በዚህ መንገድ ነው እያልኳችሁ ያለሁት ማለት ነው። ስለዚህ ይሄኛው የመጀመሪያ አስተሳሰብ ነው። ይሄ ነገር እወቁት። ሁለተኛው ደግሞ በጣም የምወደው ማይንድ ሴት በጣም የምወደው አስተሳሰብ ምንድነው? ነገሮች የሚመስሉትን አይደሉም። ግቢ ውስጥ ነገሮች የሚመስሉትን አይደሉም። ፍሬሽማን ላብሶ የሚመስሉትን አይደሉም። ምክንያቱም በቃ ማለት የመጨረሻ ዓመት ተማሪ ስትሆኑ ነው ብዙ ነገር የሚገለጥላችሁ። እንደው የሚታያችሁ ቀስ በቀስ ያወቃችሁ ስትሄዱ ነው የሚታወቃችሁና ነገሮች የሚመስሉትን አይደለም። ይሄን ካሁን ይወቁ። የሆነ ነገር እንትን ካላችሁ በኋላ ካሳዘናችሁ በኋላ እንድታውቁ ነገሮች የሚመስሉትን ከዚህ ነገር ጀርባ የሆነ ነገር ይኖራል ብላችሁ ዝም ብላችሁ እስቲ ገታ አድርጉ። ምክንያቱም ያልጠረጠረ ተመነጠረ ይባላልና
ከዚህ ነገር ጀርባ የሆነ ነገር አለ ማለቱ አይከፋም። እሺ ስለዚህ ነገሮች የሚመስሉትን አይደለም፣ የምታዩትን ነገር ሁላ አትመኑ። የሚሰማው ነገር ሁላ እውነት አይደለም። ኢቭን የሚታይ ነገር ሁላ እውነት አይደለም። እሺ የምሬ ነው ብላችሁ የሚታይ ነገር እዚህ ላይ ምንም ታሪክ የለኝም ሼር አላደርጋችሁም የሆነ ታሪክ እና ኢቭን የሚታይ ነገር ሁላ እውነት አይደለም። ሶስተኛው አስተሳሰብ ሊኖራችሁ የሚገባው ሶስተኛው አስተሳሰብ ደግሞ ምንድነው? ቀጣዩን ስቴፕ ማሰብ አለባችሁ። ቀጣዩ ስቴፕ ምንድነው ብላችሁ ማወቅ አለባችሁ፣ ወይ ደግሞ የእናንተን ቀጣይ ስቴፕ ማወቅ አለባችሁ፣ ማሰብ አለባችሁ። ምንድነው ብላችሁ ከራሳችሁ ጋር ማውራት አለባችሁ። ምክንያቱም አሁን ከእናንተ ጋር ብዙ ነገር እያደረጉ ያሉት ሰዎች ጓደኞቻችሁ፣ የግቢ ተማሪዎች ራሱ በግላቸው ብዙ የሞከሩ ያሉ ነገር ሊኖር ይችላል። እናንተ ሼር የማያደርጉት በጣም ሩቅ ስቴፕ ሄደው ሊሆን ይችላል በግላቸው ቀጣይ ከግቢ ከወጡ በኋላ ስለሚያደርጓቸው ነገሮች ማለት ነው። ስለዚህ እናንተ ብቻችሁን ነው እኮ የቀራችሁት። የምሬን ነው ብላችሁ ብቻችሁን ነው የቀራችሁት። ዩኒቨርሲቲ ሜቢ ትምህርታችሁ ላይ በጣም ሲሪየስ ሆናችሁ ትምህርት የለኝ ከወጣው በኋላም በዚህ ትምህርት ነው ካላችሁ ጉድ ፎር ዩ። ግን ሌላም ነገር እንትን ማለት ፈልጋለሁ ከትምህርቴን ባሻገር ብላችሁ የምትሉ ከሆነ ጊዜው ጥሎ እየሄደ ነው። በቃ ልጆች እየተፍጨረጨሩ ነው። እናንተ ብቻ ነው የቀራችሁት ማለት ነው። እኔ አምና ራሱ አይቻለሁኝ ማለት በራሴም የሞከርኳቸው ያሉ ነገሮች አሉ። በእርግጥ ግን ሌሎች የሚሄዱበት ፍጥነት ማለት ነው በቃ አትገምቱም እንጂ የምራችሁ ነው የምትሉት። የሆነ ሰዓት ስትነቁ በቃ ሰው ሁላ የለም በዙሪያችሁ፣ እኔ ብቻዬን ነው እንደ ቀረሁት ትላላችሁ። እና ከትምህርታችሁ ጎን ለጎን የሆነ ነገር ማድረግ ከፈለጋችሁ ጊዜው ጥላችሁ እየሄደ ነው። ጊዜው ብቻ አይደለም ጓደኞቻችሁ ጥላዋችሁ እየሄዱ። ሰው ስለቀጣዩ ስቴፕ አስቡ። ከወጣችሁ በኋላም ወይ ደግሞ አሁን ላይ ያላችሁም ስለሚኖራችሁ ስሬት በየትኛውም በኩል ስለቀጣዩ ስቴፕ አስቡ። አራተኛው ደግሞ ዶንት ኬር ስለማንም ዶንት ኬር ስለማንም። እሺ በቃ ስለማንም ግድ አትስጡ። ስለማንም ማለት እንዲህ ቤስላችሁ ፕሊዝ ስናገር እኔ እንደምናገረው ተረዱኝ። እሺ በፖዚቲቭ በጣም ፖዚቲቭ ሆናችሁ ተረዱኝ። እኔ በፖዚቲቭ ነው የምነግራችሁ። እሺ እኔ ጥላቻ ኖሮብኝ አይደለም፣ ምንም የለብኝም። እሺ በፍቅር ነው የምነግራችሁ። በቃ እንደዛው ተረዱ። እሺ ዶንት ኬር ስለማንም ስላችሁ አብዛኛው ሰው ግቢ ውስጥ ማለት እንደው ተባርካችሁ ካልሆነ በቀር በቸርች ምናምን በፌሎ ምናምን ሊያጋጥሟችሁ ይችላል። ብዙ ልባም የሆኑ ሰዎች ምናምን ነገር ግን ብዙ ጊዜ እንደዛም ላይገጥማችሁ ማለት በቸርች ምናምን ከሆናችሁ ይገጥሟችኋል፣ እግዚአብሔርም ይሰጣችኋል እንደነዚህ አይነት ሰዎች። ነገር ግን እዛ አካባቢ የማትገኙ ከሆነ ብዙ ሰው የሆነ ፌዘኛ ነገር ነው ግቢ ውስጥ ማለት ነው። እና እንኳን ስለእናንተ ላይፍ ቀርቶ ስለራሱ ላይፍ ራሱ ግድ የሌለው ሰው አለ። በእውነት ነው፣ ስለራሱ ላይፍ ግድ የሌለው ሰው አለ። ለዛ ነው ስለማንም ግድ አትስጡ ያልኳችሁ። ምንም ነገር ልታደርጉ ስትሉ ራሳችሁን ብቻ አድምጡ። እሺ ምናልባት በቅንነት ስለምታረጉት ነገር ግድ ብሏቸው ሊመክሩ የሚመጣችሁ ሰዎች ይታወቃሉ። ለእናንተ ቅን አስበው ሊመክሯችሁ ሊገጽቷችሁ የሚመጡ ሰዎች ይለያሉ። ስለዚህ ለዩና የማይሆናችሁ ሰዎች ጀስት ፌዘኛ ለሆኑ ሰዎች ግን ግድ አትስጡ። እነሱ እንኳን ለእናንተ ህይወት ይቅርና ለራሳቸው ህይወት ራሱ ግድ የሚሰጡ ሰዎች አይደሉም። እሺ ይሄን ስቶሪ ሼር ላድርጋችሁ። አንዳንድ ልጆች ታውቃላችሁ ሰው ስላሳያቸው ፊት ብቻ ብለው ማለት ነው በጣም የሚጨንቁ ኤክሰስ የሚጨንቁ እንባን ብተው የሚያለቅሱ ሰዎች አሉ። ታምናላችሁ? እንባ እንዲያንብ እኔ ያባበልኩት ሰው አለ። የምሬን ነው ብላችሁ አስተያየቷ በቃ ጥሩ አይደለም። እሷ እንደዚህ ብላ ነው ያለችኝ ያለች ሲሪየስ ነው ብላችሁ አስተያየቷ ጥሩ አይደለም ብለው እንባን ብተው የሚያለቅሱ ሰዎች አሉ። ዲስማች አትሆኑ ማለት አንዳንድ ሰዎች በቃ ሊያስከፋችሁ ቢፈልጉም ምን ሊሏችሁ ቢፈልጉም ነገር ግን በህይወታችሁ የምርም ልትሰሟቸው ልታደምጧቸው ስለ ስሜቶቻቸው በጣም ልትጨነቁላቸው የሚገቡ ሰዎችን ለዩ። ዝም ብዬ ሰዓት የአይነ ውሃ አላማረኝም ብሎ ማልቀስ አለ እንዴ? ነው እንዴ? ወደ ቢሆን እኮ የዩኒቨርሲቲ ተማሪ ነን አይደል እንዴ?
ሶ ዲስማርት ሴንሲቲቭ አትሁኑ እና አንዳንድ ነገሮች በጣም ኬር ልትሰጧቸው የሚገቡ በጣም ሲሪየስ ልትሆኑባቸው የሚገቡ ነገሮች አሉ። እንደዛውም ልክ ደግሞ በቃ ዝም ብላችሁ ልታልፏቸው የሚገቡ ደግሞ በጣም ብዙ ነገር በቃ ማለት ይሁን ምናምን ብላችሁ በቃ እርስት የምታደርጓቸው ስቲል እየተንጫጩ እየጮሁ እየተሳሳቁ እያፌዙ ምናምን ቢሆንም በቃ እንዲህ ዝም ብላችሁ የምትተዋቸው በጣም ብዙ ጉዳዮች አሉ። ስለዚህ እነዚህ ነገሮች እወቁ። የአይነ ውሃ አላማረኝም ብላችሁ አታልቅሱ። የሆነ ሰው እንዲሆነ ብላችሁ አታልቅሱ። እናንተ ዩኒቨርሲቲ ተማሪ ናችሁ። ከዚህ ከወጣችሁ በኋላ ቤተሰብ ለትልቅ ነገር የሚጠብቃችሁ ሰዎች ናችሁ። ገባችሁ አይደለ? ምንም ያክል ፍሬሽማንም ብንሆን ሰከንዲርም ብንሆን ዩኒቨርሲቲ ተማሪ ነን። ስለዚህ እነዚህን የዩኒቨርሲቲ ማይንድሴት ሊኖራችሁ ይገባል። በቃ ግዴታ ነው። እንደዚህ ማሰብ አለባችሁ። ዩኒቨርሲቲ ውስጥ ካላችሁ እንደዚህ ማሰብ አለባችሁ። ፕላስ ደግሞ ለእኔ ያለሁት እኔ ነኝ ብላችሁ ማሰብ አለባችሁ። እሺ፣ ሌላ ሰውን መጠበቅ ይሄ ሌላኛው አሁን የመጣልኝ ምክር ነው። 5ኛው ነው ማለት ነው። ከእግዚአብሔር በታች ለእኔ ያለሁት እኔ ነኝ ብላችሁ ማለት አለባችሁ። እና በግቢ ውስጥ ደግሞ ባይዘው በጣም ቤት ስትሆኑ ቤተሰብም አለ፣ የሆኑ ጓደኛዎች ሊኖሩ ይችላሉ፣ የሰፈር ምናምን ሊኖር ይችላል። ግቢ ስትሆኑ ደግሞ እንዴት ነው ብቻችሁን የምትሆኑበት ታይም ይኖራል አብዛኛው ጊዜ እና ያቺን ታይም ደግሞ ፕሊስ በእምነታችሁ ለመበርታት ሞክሩ። እሺ ይሄ ከዛሬ ወደ እስከ እንደማይገናኝ አይኑ በደንብ ግን በቃ ለመበርታት ሞክሩ በእምነታችሁ። በቃ ከዚህ በበለጠ ምንም አይነት ታይም አይገኝም። በእምነት ለመበርታት፣ ለጸሎት ለመበርታት፣ መጽሐፍ ቅዱስ ለማንበብ ለመበርታት፣ ከአባታችሁ ጋር ከእግዚአብሔር ጋር ለማውራት ለመበርታት ከዚህ የበለጠ ሌላ ታይም አይኖርም። የምር ይኖራል ብላችሁ ታስባላችሁ? አይኖርም። ስለዚህ አሁን ላይ ራሳችሁ ላይ ለመስራት መጽሐፍ ቅዱስም ሆነ ሌላ ሰልፍ ዴቨሎፕመንት ነገሮች መጽሐፎችን ለማንበብ ብቻ ብዙ ነገር። ስለዚህ ከዚህ የተሻለ ጊዜ ይኖረናል ብዬ አላስብም። እኔ በጣም እየሞከርኩኝ ነው ራሴን ብዙ ነገሮችን ለማስለመድ በጣም እየሞከርኩኝ ነው። ምክንያቱም ከዚህ የበለጠ አሪፍ ጊዜ ላገኝ ስለማልችል አይኖ በደንብ ያንን ማለት ነው። ለዛ ራሴን በብዙ ነገር እያሳለፍኩት ነው። ብዙ ነገር ውስጥ እያሳለፍኩት ነው። የዛሬው ቪዲዮ ይሄን ይመስል ነበር። ቪዲዮን እንደወደዳችሁት ምንም ጥርጥር የለኝም። እስካሁን ከቆያችሁ ወዳችሁታል በእርግጠኝነት። ስለዚህ ላይክ ማድረግ እንዳትረሱ። እንዲህ አይነት ገራሚ ሀሳቦችን አነሳለሁኝ። ሰብስክራይብ ካላደረጋችሁም ሰብስክራይብ በማድረግ ፋሚሊ መሆን እንዳትረሱ። በሌላ ቪዲዮ እስከምመለስ ደህና ሁኑልኝ።